ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳሎ ተወከፈትረ ጸሎትየ ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በኀቤከ ሀሎ ዳዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ፈጥኖ ሊያወጣኝ ከመከራ ቆሟል ከጎኔ ከኔ ጋራ ዳዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ቅዱስ ጊዮርጊስ ብሎ ነው እና እነ ዱዲያኖስን አቅላቸውን እስኪሰጡ ድረስ ህሊናቸውን እስኪሰጡ ድረስ የሱ መንፈሳዊ እምነት ምእመናንን ያስደመመ አሕዛብን ያስደነገጠ አላውያን ነገሥታትን ያንበረከከ ነው እና በእውነት ታላላቅ መከራዎችን ለ7 ዓመታት ተቀብሏል። ሰማዕቱ ቅዱስ ጊዮርጊስ 7 አክሊላት ወርዶለታል። ሚያዝያ 23 ሁላችንም የምናከብረው የሰማዕቱ የቅዱስ ጊዮርጊስ የሰማዕትነት አክሊል የተቀዳጀበት ነው። ጊዮርጊስ 7 ዓመት ተጋድሏል እና በእውነት እንደ ቅዱስ ጊዮርጊስ ያለ ሰማዕት የለምና ሊቀ ሰማዕታት ቅዱስ ጊዮርጊስ ይባላል። አስፋልቱን ስትመጡ ስትወጡ ቤሩትን ስታስታውሱ የሚታየው የሰማዕቱ የቅዱስ ጊዮርጊስ ድራጎንን ያሸነፈበት ስዕል ነው የምታዩት። ከዚህ ተመልከቱና ይሄ ትልቅ መቅደስ ነው፣ ትልቅ ጸበል ነው። ሁሉም ገብቶ የሚቀመጥበት ጸበል እነሆ በዚህ ይገኛል። እግዚአብሔር የተመሰገነ ይሁን። በጸበሉ ተፈውሰን ለመዳን ያብቃን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሊባኖስ ቤይሩት በምድራችን ላይ በሃይማኖት ውስጥ ትልቅና ታሪካዊ ከሚባሉት ቦታዎች መካከል ባንዱ እንገኛለን። ይህም የቤይሩቱ ፀሐይ፣ የቤይሩቱ ኮከብ፣ የልዳው ሰማዕት ቅዱስ ጊዮርጊስ ቤይሩታዊትን ያዳነበት ከተማው ቤይሩት ይባላል። እሷም ቤይሩታዊት ትባላለች። በሀገራችን በዚህ ስም የሚጠሩ እህቶቻችን ብሩክታዊት እየተባሉ ይጠራሉ። ቤይሩታዊት ማለት ነው። በሀገራችን ባለው ስያሜ እንግዲያው ብሩክታዊት ተብሏል እና እመቤታችን ቅድስት ድንግል ማርያም በሀገራችን የኢትዮጵያ የአስራት ሀገሯ ነው። ቅዱስ ጊዮርጊስ ደግሞ ገበዟ ነው በቤተክርስቲያናችን አስተማሪ። ስለዚህ የምንወደው ታላቁ ሰማዕት አባታችን ሀገራችንን የሚጠብቅልን በአድዋ ድል ጊዜ ከጥቁሮች ሕዝብ ጎን ሆኖ ጣሊያንን ይወጋልን የካቲት 23 ታላቅ ድል ያጎናጸፈን ሰማዕቱ ቅዱስ ጊዮርጊስ በዚህ ቦታ ላይ ነው ድራጎንን ያሸነፈበት። እዚህ ጋር የምናየው ዘንዶው ይኖርበት የነበረው ነው። ቤይሩታዊት ታስራበት የነበረውን ቦታ ደግሞ እናየዋለን። እግዚአብሔር ይህንን ታሪካዊና ቅዱስ ቦታ እንድንሳለም ስለፈቀደልን ስሙ የተመሰገነ ይሁን። የቤይሩቱ ኮከብ የሀገራችንም ብርሃን ሆኖ የሀገራችን ገበዝ ሆኗልና ሀገራችንን ካለባት ክፉ ሐሳብ ልዩነት ከሆነ ድራጎን፣ ዘረኝነት ከሆነ ድራጎን፣ ብሔርተኝነት ከሆነ ድራጎን፣ ምቀኝነት ከሆነ ድራጎን፣ ክፋትና ተንኮል ከሆነ ድራጎን፣ ጭካኔ ከሆነ ድራጎን ዘንዶ ይሰውርልን። በሰማዕትነት ሰማዕቱ በመንጃው ይጠብቅልን። አሜን። ይሄው እንደምትመለከቱት እንግዲህ ያ ድራጎን ከዚህ ነው ይወጣ የነበረው። የሚያልፍባቸው የሚተላለፍባቸው መንገዶች አሉ። እንግዲህ ምን ያህል ድራጎኑ ግዙፍና አስፈሪ እንደነበረ፣ እሳት ይተፋ እንደነበረ፣ ሰው ይገበርለት እንደነበረ በገድሉ ተጽፎልናል። ገድለ ቅዱስ ጊዮርጊስ ብዙ ታሪኮችንና ተአምራትን ይነግረናልና ታላቁ የቅዱስ ጊዮርጊስን ስዕል የምናየው ድራጎንን በጦር ሲወጋው በትምህርተ መስቀል አማትቦ ሲያሸንፈው ነውና ቤይሩታዊት የመጨረሻዋ ሴት ናት። እንግዲህ በዚህ ከተማ ሴቶች በሙሉ ለዚህ ዘንዶ ይገበሩ ነበረ። ሁሉም ሰዎች ሴት ልጃቸውን አልቅሰው ሰጥተው ወደ ቤት ይሄዳሉ። ዘንዶ ይመገባቸው ነበር።
አንድ ቀን ግን ሰማዕቱ ቅዱስ ጊዮርጊስ ወደዚህ መጣ። እዚህም ሲደርስ በፈረሱ ቤሩታዊት ያለችው በመጽሐፍ ላይ ተጽፏል። ያው እሱ ወጣት እንደሆነ እናም ሰዎች በዚህ ዓለም ላይ ሲኖሩ ወጣቶች ከሆኑ ጥሩ ህይወት ገና ትኖራላችሁ የሚባለው ሁሉ ተብሎለታል። እሱ ግን እኔ ህይወቴም ወጣትነቴም ክብሬም እግዚአብሔር ነው፣ ለሌላ ጣዖት ሲሰገድ ዝም አልልም ማለት ደራጎኑ ሲመጣ አማተበበት። ኃይሉ ደከመ። በትምህርተ መስቀል አማትቦ በጦሩ ዘንዶውን ወጋው። እየጎተተ ቤሩታዊትን አድኖ ከተማዋን ነጻ አወጣ። ከተማዋ ዘንዶ ከማምለክ ህዝቡም ሴት ልጆቻቸውን ከመገበር የዳኑት ታላቁ የልዳው ኮከብ የቤሩቱ ፀሐይ ለቤሩት የወጣላት ፀሐይ ቅዱስ ጊዮርጊስ ነው። አማላጅነቱ በረከቱ በሁላችን ላይ ይደረግልን። ይኸው በየቦታው ካላችሁ የሰማዕቱ ቅዱስ ጊዮርጊስ በረከት ነው። ተመልካቾቻችን የተወደዳችሁ የክርስቶስ ቤተሰቦች እንግዲህ እዚህ እንደምታዩት ያኔ የዘንዶው መውጫ መግቢያ ያስፈሪ ግርማው ይታይበት የነበረው ቦታ በቅዱስ ጊዮርጊስ ተቀይሮ አሳዎች የሚሯሯጡበት ፍጥረታት የሚደሰቱበት የጠራ ውሃ ሆኖ እንደዚህ ተከልሎ ለታሪክ ተቀምጧል። ይህ የምታዩት ነጩ ደግሞ ቦታ ሴቶቹ ለዘንዶ ይገበሩበት የነበረው ቤሩታዊት ለዘንዶው ልትሰጥ ተቀምጣለች። ዘንዶው ከዚህ ሲወጣ እግሩ የሚያርፍበት ቦታ እዛ ይታያል። ኋላ ተጠግተን እናያለን። እዚያ ሲደርስ እግሩን እንዳሳረፈ ቅዱስ ጊዮርጊስ በስላሴ ስም ቢያማትበበት ወደቀ። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ለኢትዮጵያ ትልቅ ክብሯ ነው። ላሊበላ ስንሄድ የምናየው ሐናፄ መቅደስ ላሊበላ ከአንድ አለት ካስፈለፈላቸው ካሳነጻቸው ሐናፄ መቅደስ ላሊበላ ካነጻቸው ታላላቆቹ መቅደሶች መካከል ለብቻው ጎልቶ የመስቀል ቅርጽ ሰርቶ የሚታየው ቤተ ጊዮርጊስ ነው። ቅዱስ ጊዮርጊስ ለኢትዮጵያ ክብሯ ነው፣ ገበዟ ነው። ገበዝ ማለት ጠባቂ ማለት ነው። የሀገራችን ጠባቂ ነው። ጠባቂዋ ገበዟ ቅዱስ ጊዮርጊስ እንደሚጠብቃት ተስፋ እናደርጋለን እና ሀገራችንን ኢትዮጵያን ይጠብቅልን። እዚህ ውስጥ ነው እንግዲህ ቤሩታዊት የዳነችው ደራጎኑን ድል ያደረገበት እሷንም ከዚያ አውጥቶ የቤሩቱን ህዝብ ነፃ ያወጣበት ሴቶች ልጆች በክብር የሚዳሩበት አግብተው እናት የሚሆኑበት ልጆች የሚወልዱበት ያደረገበት ስፍራ የምናየው ይሄ የቤሩት ትልቁ ቦታ ታሪካዊ ቦታ ነው። የዓለማችን ትላልቅ ቦታዎች ከሚባሉት መካከል አንዱ ይሄ ነው። ሰማዕቱ ቅዱስ ጊዮርጊስ ለዓለም ህዝብ ሁሉ አማላጅነቱ በረከቱ የሰማዕትነት ክብሩ እስከሚገለጥ ድረስ ከሰራቸው ታላላቅ ታምራት ትልቁና ግዙፉ ታምር ጊዮርጊስ ደራጎኑን ዘንዶውን ድል ያደረገበት በዲያብሎስ ላይ የበላይነትን የተጎናጸፈበት የሰው ልጆችን መብት የሴቶች ልጆችን ክብር ያወጀበት እህቶቻችን በክብር ተድረው እናት መሆን የሚችሉበትን ክብር የመለሰበት ለዚህች ሀገር ትውልድ እንዲፈራ ያደረገበት ቦታ ነውና ለዓለም ሁሉ አማላጅ እንዲሆን ለህዝቦቹ በእግዚአብሔር ለሚያምኑ ለተዋህዶ ልጆች ሁሉ ክብራቸውና ጠባቂያቸው እንዲሆን ታምራቱን የጀመረው ትልልቅ ታምራቶችን ካደረገባቸው ቦታዎች መካከል አንዱ የምናየው እዚህ ነው። ወደ ውስጥ ገብተን የምናየው ይሆናል። ወደ ውስጥም ስንገባ የምናየው ይሆናል። ከዚህ በፊት ስመጣ አይቻለሁ። እንግዲህ የክርስቶስ ቤተሰቦች እዚህ የቅዱስ ጊዮርጊስ ስዕል ከጀርባ አለ መታዩበት። ይሄ የምታዩት ትልቁ ግዙፉ ደራጎኑ ሲወጣ የሚያርፍበት ቦታ ይሄ ነው። የሚገበርለት ቦታ ይሄ ነው። እንግዲህ እዚህ ይታሰርለታል። ሰውነቱን የሚያሳርፈው ይሄ ነው እና ይሄ የምትመለከቱት ያ ግዙፉ አውሬ ደራጎኑ እሳት ከመጥፋቱ በፊት ሴቶችን ልጃገረዶችን እየወሰደ ከመመገቡ በፊት በሚያስፈራ ግርማ የሚገለጥበት ቦታ ይሄ ቦታ ነው። እዚህ ቦታ ላይ ነው እንግዲህ በአስፈሪ ግርማ የወረደው። ከወረደ በኋላም እዚህ ቦታ ላይ ነው የታየው። ይሄ የእግሩ ኮቴ ምልክት ነው። የምታየው ደራጎኑ ያረፈበት ምልክት ነው። ሊባኖሳውያን በጣም ጎበዞች ናቸው። ታሪካቸውን አክብረው ይዘውታል። እናም ይሄው እንደምታዩት አሁን ጥሩ ምንጭ ሆኗል። ጸበል ቦታ ሆኗል። የክብር ቦታ ሆኗል። የጊዮርጊስ ማዕረግ አርፎበታል። ዲያብሎስ ተሽሮ ክርስቶስ የነገሰበት ቦታ ነው። ሰይጣን ያፈረበት ነው። ሰማዕታት እንደዚህ ናቸው። የዚችን ዓለም ጣዕም ሲንቁ በሰማዩ ዓለም ጣዕም ይደመማሉ። እናም እንደምናየው ይሄንን ትልቅ በረከት አይተናል። እግዚአብሔር አምላካችን ይሄንን ስላሳየን ስሙ ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደዚህ እንደምታዩት ይሄ ቦታ አሁን የጸበል ቦታ ነው።
በዚያን ጊዜ የነበረው ይሄ ውሃ የጸበል ቦታ ሆኗል። በቅዱስ ጊዮርጊስ ስም የፈለቀ ጸበል ሆኗል። ጸበሉ የፈለቀው ጸበል መጠመቂያውን እናየዋለን። ወጣቶች መጥተው የሚጠመቁበት ስፍራ ነው። ይሄ እንደምታዩት ብዙ ሰዎች በረከታቸውን የሚያገኙበት በተፈጥሮ እንኳን የጎደለባቸውን ነገሮች ሰማዕቱ ቅዱስ ጊዮርጊስ ከእግዚአብሔር እየተማጸነ ከእግዚአብሔር ዘንድ በቃል ኪዳኑ የሚያማልድበት የበረከት ስፍራ ነው። እኛ ኦርቶዶክሳውያን ቅዱስ ጊዮርጊስን በተለይ ኢትዮጵያውያን ምን ያህል እንደምንወደው እናውቃለን። ቅድም እንዳልኳችሁ ያ የመስቀል ቅርጽ ያለው ቤተ መቅደሳችን ለጊዮርጊስ ያለን ክብር ነው። በአገራችን በገጠርም በከተማም ስትሄዱ የቅዱስ ጊዮርጊስ ቤተ መቅደስ የሌለባቸው ከተሞች ጥቂት ናቸው። በተለይ በትላልቅ ከተሞች ጊዮርጊስ የሌለበት የለምና ጊዮርጊስ ቅዱሱ ለእግዚአብሔር ነው። ሳር ቅጠሉ የዘመረለት ነው። በደብረ ይዳስ ተራራ ላይ ተሰውቶ ቅዱስ ጊዮርጊስ ተፈጭቶ አጥንቱ ቢበተን እንኳን ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ቅዱሱ ለእግዚአብሔር እያለ ሳር ቅጠሉ የዘመረለት ነው እና ቅዱስ ጊዮርጊስ ብሎ ነው እና እነ ዱዲያኖስን አቅላቸውን እስኪሰጡ ድረስ ህሊናቸውን እስኪሰጡ ድረስ የሱ መንፈሳዊ እምነት ምእመናንን ያስደመመ አሕዛብን ያስደነገጠ አላውያን ነገሥታትን ያንበረከከ እና በእውነት ታላላቅ መከራዎችን ለ7 ዓመታት ተቀብሏል። ሰማዕቱ ቅዱስ ጊዮርጊስ 7 አክሊላት ወርዶለታል። ሚያዝያ 23 ሁላችንም የምናከብረው የሰማዕቱ የቅዱስ ጊዮርጊስ የሰማዕትነት አክሊል የተቀዳጀበት ነው። ጊዮርጊስ 7 ዓመት ተጋድሏል እና በእውነት እንደ ቅዱስ ጊዮርጊስ ያለ ሰማዕት የለምና ሊቀ ሰማዕታት ቅዱስ ጊዮርጊስ ይባላል። አስፋልቱን ስትመጡ ስትወጡ ቤሩትን ስታስታውሱ የሚታየው የሰማዕቱ የቅዱስ ጊዮርጊስ ድራጎንን ያሸነፈበት ስዕል ነው የምታዩት። ከዚህ ተመልከቱና ይሄ ትልቅ መቅደስ ነው፣ ትልቅ ጸበል ነው። ሁሉም ገብቶ የሚቀመጥበት ጸበል እነሆ በዚህ ይገኛል። እግዚአብሔር የተመሰገነ ይሁን። በጸበሉ ተፈውሰን ለመዳን ያብቃን። አሜን። እንግዲህ የተከበራቸው እግዚአብሔር ቤተሰቦች እኛም በረከቱ እንዲደርሰን ሻማ እዚህ እናበራለን። እዚህ ኢትዮጵያውያን በተለይ ኢትዮጵያውያን እህቶቻችን ይመጣሉ እና ስዕሉ እዚህ ተቀምጦላቸዋል፣ ይሳለማሉ፣ ይጠመቃሉ። እዚህ ያልተፈወሰ የለም። የብዙ እህቶቻችን ኢትዮጵያውያን በቤሩት ከተማ የዚህን አካባቢ ነዋሪዎች በሚያስደምም ሁኔታ በጧት ተሰልፈው ልክ እንደ እንጦጦ ኪዳነ ምህረት ሁላችንም ለጸበል እንደምንሯሯጠው ሁሉ እነሱም እዚህ ተሯሩጠው መጥተው ተጠምቀው ከቅዱስ ጊዮርጊስ ታምራት ጊዮርጊስ ነው የእህቶቻችን ጠባቂና ስሙ የተመሰገነ ይሁን። ቅዱስ ጊዮርጊስን የሰጠን አምላከ ቅዱስ ጊዮርጊስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን እና ይሄ የኢትዮጵያውያን እህቶቻችን ማስቀመጫ ቦታ ነው። ነጮቹን ጥቁሮቹን መጥተው የሚጠመቁ ቢሆንም በብዛት ግን በጸበል የመጠመቅ በጸበል ራስን የመጠበቅ ሳይታመሙ መጥቶ በጊዜ በጸበሉ በረከት የማግኘት የመጸበል ጠባይ ያለን እኛ ኢትዮጵያውያን ስለሆነ እህቶቻችን እዚህ የመጡ ይጠመቃሉ። የመጠመቂያ ቦታው ቅድም እንዳያችሁት ነው። እዚያች ድንጋይዋ ላይ ቁጭ ብለው ይጠመቃሉ ተሰልፈው እና እንግዲህ እኛም ከመሄዳችን በፊት አንድ ቀን መተን ይሄንን በረከት እናደርጋለን ብለን ተስፋ እናደርጋለን። የጊዮርጊስ በረከት በሁላችን ላይ ይደርብን። አሜን። እግዚአብሔር ቤተሰቦች ቅድም ከውጭ እንዳየነው እቺ ቦታ ያኔ ሴቶች የሚገበሩባት ቦታ ነው። ዘንዶ በወዲያ በኩል ከጀርባ በኩል ነው የእግሩ ምልክት ያለው። ከዚያ ላይ ሆኖ ነው ያጓራ እሳት እየተፋ መጥቶ እዚህ ጋራ ለአቅመ ሔዋን ያልደረሱ ገና ትንንሽ ልጃገረዶችን ገና ለጋብቻ ከመድረሳቸው በፊት እየቀጠፈ የሚወስደው እዚህ ቦታ ላይ ነው። እህቶቻችንን እየመጣ የሚበላበት የሚወስድበት የሀገሪቱን ሴቶች ልጆች እየተመረጡ ለጋብቻ ከመድረሳቸው በፊት ቆነጃጀት የሆኑት እየተመረጡ ለዘንዶ የሚሰጡበት ቦታ የቦታ ነው። ደራጎን ሰው እየተመገበ እሳት እየተፋ የሚገለጥበት ቦታ የቦታ ነው። እቺ ቦታ የሴቶች መገበሪያ ቦታ ነበረች። የሰው ነፍስ የሚገበርበት ነው። ብዙ ክቡር እህቶቻችን እህቶች የዚህ አካባቢ ሴቶች ልጆች በርካታ በዚህ ቦታ ላይ የዘንዶ እራት ሆነዋል እና ዘንዶ ደራጎን ያክፉ አውሬ እዚህ ጊዮርጊስ ሲደርስ ታሪክ ተቀይሯል። ነገር ተገለበጠ፣ ታሪክ ተቀየረ፣ ነገር ተለወጠ ማለት ነው እና ቅዱስ ጊዮርጊስ እዚህ ነው ደርሶ በትምህርተ መስቀል አማትቦ ዘንዶውን አድክሞት ቤሩታዊትን እስክትጎትተው ድረስ እግዚአብሔርን ክብር የገለጠበት ስፍራ ይሄ ነው። ዛሬ እንደዚህ አነስተኛ ቤተ የጸሎት ቦታ ተሰርቶ ክርስቲያኖች በአለም ላይ ያሉ ክርስቲያኖች በሙሉ እየመጡ እዚህ ይጸልያሉና እንደምናየው የሰማዕቱ የቅዱስ ጊዮርጊስ ቦታ ነው። በረከቱ በሁላችን ላይ ይደርብናል። ሁላችንም እዚህ መተላ መሳለም ያውቃል። የተወደዳችሁ ተመልካቾቻችን የእግዚአብሔር ቤተሰቦች እንግዲህ በቅዱስ ጊዮርጊስ የተአምራት ቦታ በቤሩት ከተማ ያደረግነውን
የበረከት ጊዜ ጨርሰናል። ሌሎቻችሁም ሁሉ የሰማዕቱ ቅዱስ ጊዮርጊስ በረከት ያላችሁት ይድረሳችሁ። ቤሩታዊትን ከዘንዶው አፍ ያዳነው ታላቁ ሰማዕት የኔና የእናንተንም ከመከራ ስጋ ከመከራ ነፍስ ይጠብቀን፣ በአማላጅነቱ ይታደገን። ወደ እግዚአብሔር በቸርነት የምንቀርብበትን መንፈሳዊ ጸጋ ያድለን። የሰማዕቱ የቅዱስ ጊዮርጊስ በረከት አይለየን። አሜን። ቤሩታዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ፈጥኖ ሊያወጣኝ ከመከራ ቆሟል ከጎኔ ከኔ ጋራ። ቤሩታዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ፈጥኖ ሊያወጣኝ ከመከራ ቆሟል ከጎኔ ከኔ ጋራ። ቤሩታዊት የደረሰ ሰማዕቱ ጊዮርጊስ ገሰገሰ ፈጥኖ ሊያወጣኝ